ቪዲዮን የሰራነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በትህትና ይቅርታ አብሏቸዋል። እሸቱንም ይዘው ትሞታል፣ እሷም ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ መየታችን ስላድማ አውጥተን ፍረጅ አንቺ ፍረጅ ብለን አንተም ምክንያቱም ታሪካችን ተቀብሯል። ያነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ ይያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲነው ወይ? አብዛኛው ሚዲያ ግን ይሄን ነገር ማቆም አልፈለገም። ምክንያቱም መጣያ ምክንያቱ ሃይማኖት ቢሆን ያምርብናል በሚል ታስቦ ነው እንጂ ሐሳቡ ጸቡ ከውስጥ የፖለቲካ ነው የሚል ደግሞ ዱምዱምታ ሰማን። እግረኛው ሚዲያም ግን የጫረው ክብሪት ቀላል አይደለም። እንደዚህ አይነት ጉዳዮች ግን ቢበቃ ጥሩ ይመስለኛል። አጀንዳዎችን ወደዚህ ያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረባ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። በሚዲያ መዳኘት የለበትም ብዬ አስባለሁ። ያውም በእግረኛ ሚዲያ። ሰላም እንዴት ናችሁ? ጻድቃን ነኝ ከኢማም ሚዲያ። እንኳን ወደ ኢማም ሚዲያ በሰላም መጣችሁ። መጀመሪያ ሰብስክራይብ ከማድረግ ጀምሮ ሰብስክራይብ ያላደረጋችሁ እንደተለመደው እንግዲህ የዛሬውን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ይህን ቪዲዮ ላላዩት ሰዎች ደግሞ ወይም ደግሞ ቪዲዮን ሌሎች እንዲያዩት ሼር በማድረግ ሀሳባችሁን ደግሞ ኮሜንት በማድረግ ተባበሩኝ። ሀሳባችሁ ይመቸኛል፣ አነባዋለሁ። ሁሉንም ሀሳብ በተቻለ መጠን ለማንበብ ሞክራለሁ። ወደ ዛሬው ፕሮግራማችን እንለፍ። የዛሬው ቪዲዮአችን እንግዲህ የሚመለከተው በሁለት ሰዎች መሃል ነው። ሁለቱ ሰዎች መሃል ናቸው። እግረኛው ሚዲያ እና እሸቱ መለሰ ወይም ደግሞ ዶንኪ ቲዩብ ነው። ወይም ደግሞ ተክለ ሃይማኖትን ታውቁታላችሁ ብዙዎቻችሁ። የእግረኛው ሚዲያ ባለቤት ሰሞኑን በእሸቱ መለሰና በእግረኛው ሚዲያ ወይም ደግሞ በተክለ ሃይማኖት መሃል ኃይለኛ ችግር ኃይለኛ ጉዳይ ተፈጥሮ እንደውም ያ ጉዳይ ሌሎቹንም የሃይማኖት አባቶችን ሁሉ እስከማናገር ድረስ በተለይ ቲክቶክ አካባቢ ላይ አጉል ነገር እያየው ነበር። ምክንያቱም ብዙዎቹ ከሃይማኖቱ ጋር በተያያዘ ወይም ደግሞ የተላለፈው ነገር ወይም ደግሞ ሰሞኑን እየጦዘ ያለው ነገር በየጊዜው እየተለቀቀ ያለው ነገር በተለይ በእግረኛው ሚዲያ በኩል እየተሰራ ያለው ስራ ትንሽ ሰውን ግራ እንዳጋባውና አባቶች ሳይቀሩ አንዳንድ አባቶች ሳይቀሩ በዛ ጉዳይ ላይ አስተያየት እየሰጡበት ይገኛሉ። ምንድነው ጉዳዩ ካልን ያው ብዙዎቻችሁ እንደሰማችሁ ተስፋ አድርጋለሁ። እኔ ግን ያለኝን ሀሳብ በዚሁ አጋጣሚ ቁጭ አድርጌ አልፋለሁ። እንግዲህ ጉዳዩ ምንድነው? እሸቱ መለሰ ዋልድባ ገዳም ሄድና እናቶች የሚኖሩበትን ቦታ ወይም ደግሞ እናቶች ገዳም ብሎ አንድ ቪዲዮ ይሰራል። በዛ ቪዲዮ ላይ እንግዲህ በጣም ብዙ ሰው አይቶታል፣ በጣም ብዙ ሰው አድንቆታል። ግን ከዋልድባ አባቶች ያ ነገር ተቃውሞ ገጥሞታል። እውነት ነው። እሸቱ መለሰም አባቶች ያን ነገር ሲቃወሙ የእናቶች ገዳም የሚባል ነገር ዋልድባ ላይ የለም፣ ስለዚህ ይሄ ነገር ስህተት ነው ብለው እሸቱ ጋር ከመሄድ ይልቅ ቀጥታ እግረኛው ሚዲያ ላይ ሄዱ። እግረኛው ሚዲያ ላይ ሄደው ያን ነገር ካወጡት በኋላ እኔ ውስጥ ዲቴል አልገባላችሁ፣ ብዙ ነገር አለ፣ ብዙ ጉዳዮች ስላሉ ዲቴል አልገባም። እግረኛው ሚዲያ ላይ እሸቱ መለሰ ልክ እንዳልሰራ ከተናገሩ በኋላ በአጋጣሚ እሸቱ መለሰ ባላሰበበት እውነት ለመናገር ቀረጻውን ማየት ትችላላችሁ። እሸቱ መለሰ ባላሰበበት ድንገት ቢሮ ላይ ሳይዘጋጅ ነው እንደሚመጡ ሲነግሩ ችግር የለውም አባቶቼ ዛሬውን መምጣት ትችላላችሁ አላቸው። እንደው አልተዘጋጀም፣ ምክንያቱም ስቱዲዮ ሳይሆን ቢሮ ነው ቀጥታ ቀረጻው ራሱ የተደረገው። ያው እንግዲህ በተቻላችሁ መጠን በትህትና ገጽጸውታል፣ መክረውታል። ስህተት እንዳደረገ ወይም ደግሞ ትክክል እንዳልነበረ የሰራው ነገር ትክክል እንዳልነበረ አባቶች ሄደው እሸቱን አስተምረውት አረመውታል። ነገሩ በዚህ አበቃ ብለን ነበር ሁላችንም። እንደውም የእሸቱን ትህትና እውነት ሁላችንም እሸቱን እናውቀዋለን ካላችሁ ብዙዎቻችሁ ምናልባት እሸቱን በቅርብ በትምህርት እንደዚህ ስልጠና ምናምን የሚሰጥ ስለነበረ በትምህርትን በስራም በአንዳንድ ነገር ታውቁት እንደሆነ አብራችሁ ራሱ የተማራችሁት በእርግጠኝነት የዛን ጊዜ የዛ ቀረጻ ላይ ያለውን እሸቱን ግን አታውቁትም። በጣም በትህትና ዝቅ ብሎ እውነት ከልቡ ተጸጽቷል ባደረገው ነገር። ምክንያቱም እሱ ኢንፎርሜሽን የነበረው እና ሊረዳ ሊያግዝ ሄደው ውሃ ለእናቶች ገዳም የሚያገኙበትን መንገድ ንጹህ ውሃ የሚያገኙበትን መንገድ ለማመቻቸት ነው። ቪዲዮን የሰራነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ
ሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። በትህትና ይቅርታ ብሏቸዋል። እነሱም ደግሞ ይቅርታውን ተቀብለው እንደ አባት መክረው ገጽጸው አርመው ተመልሷል። ይሄ ነገር በዚህ ባበቃ ከዛ በኋላ ግን ምን አይነት ነገር ተፈጠረ? መጀመሪያም ቀጥታ ራሱ የመጡት እግረኛ ሚዲያ ላይ ነው። እግረኛው ሚዲያ ግን ይሄን ነገር ማቆም አልፈለገም። በእርግጠኝነት ነው የምላችሁ። ለምንድን ነው? ሌላ አባቶች መጡ። እነሱም ትክክል እንዳልሆነ ድጋሚ ይናገራሉ። ይሄ ሁሉ እንግዲህ አልበቃ ብሎ እንግዲህ እግረኛው ሚዲያ ገዳም ድረስ ሄዶ ነገሩን የበለጠ እንደውም በጣም የዋልድባ አባቶች እንደዚህ ጨካኝ ናቸው እንዴ እስከመባል ድረስ። ምክንያቱም መቋሚያ ስተን ስዕሏ ስር የእመቤታችን ቅድስት ድንግል ማርያም ስዕል ስር ተደፍተን እንጸልያለን እንድትሞት፣ ወይም ደግሞ ቪዲዮን ተመልክተን ነው ማለት እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ እመቤታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። እንግዲህ ከዚህ ሁሉ በኋላ እንግዲህ ሰው እንዴት እንደዚህ ይናገራሉ አባቶች እስከ ማለት ደርሷል። በእርግጥ እነዚህ አባቶች ለእግረኛው ሚዲያ ይህን ነገር ባይናገሩ ኑሮ ማውጣታቸው አይቀርም። ሌላ ቦታም ቢሆን ነገሩ በዚህን ያህል ደረጃ ከከረረ ለምንድነው ወደ ሚዲያ የሚመጣው? አሁን በፊት ምን ብለን ነበር መሰላችሁ? ትዳር አንድ ሰው ቤት ውስጥ የሆነ ነገር ሰሞኑን የተከሰቱ ፖድካስቶች አሏል። አዲስ እየመጡ ያሉ ፖድካስቶች ስታይላቸው ባል ሚስቱ ላይ የሆነ ቂም ከያዘ ወይም ደግሞ በሆነ ነገር ባልና ሚስት ከተጣሉ ያንን ጥላቸውን ቀጥታ ወዴት ነው የሚወስደው? ወደ ሆነ ፖድካስት ይሄዳል። የሆነ ፖድካስት ላይ ሄድና ሚስቱን ይከሳታል። ሚስትም እንደዛው የሆነ ችግር ካለባት ሄዳ ኢንተርኔት ላይ ወይ የሆነ ሶሻል ሚዲያ ላይ ትሄድና ወይ የሆነ ቲክቶክ ላይ በተለይ የዩቲዩብ ፖድካስቶች ላይ ይሄዱና ቅሬታዋን ትገልጻለች። ለፍርድ ቤት የማትናገረው ፍርድ ቤት እንኳን ያንን ጉዳይ መፍታት ካልቻለ ይግባኝ ተጠይቆ እንደ አዲስ ኬዙ ተከፍቶ እዛው ጉዳዩ ማለቅ ነው እንጂ ያለበት ወይም ደግሞ ቢቻል ቤት ውስጥ ማለቅ፣ በሽማግሌ ማለቅ፣ በሃይማኖት አባቶች እንዲያልቅ ማድረግ ነው ነገሩ። ካልሆነ ፍርድ ቤት ይኬዳል። ሚዲያ በጣም አስቀያሚ ነገር ነው። ምክንያቱም ነገሩ ማራገብ እንጂ ምንም ጥቅም የለውም። አሁን አባቶችም እንግዲህ ጀመሩት። በባለ ትዳሮች መሃል የሚፈጠረውን ችግር ወደ ሚዲያ አታምጡ፣ ሚዲያ ምንም አይጠቅምም እያልን እየተናገርን ጭራሽ አሁን ደግሞ አባቶች ራሱ ሚዲያ ላይ መጥቶ መካሰስ ጀመሩ። ጭራሽ ሁሉ እሸቱ እንዲሞት ጸሎት እናረጋለን፣ እሸቱ እንዲሞት እንጸልያለን። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ እመቤታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃህ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረብ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ፣ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግሮ የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተ ክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። ነገሩ ወዴት ነው እየሄደ ያለው? በእርግጥ እኛ ደካሞች ነን። እውቀቱ ያላቸው አባቶች፣ መምከር የሚችሉ
አባቶች ግን በዚህን ያህል ባይወጡ ወይም ደግሞ ሚዲያ ላይ የሚናገሩት ነገር ሌላው ጋር ሲደርስ መልእክቱ ወዴት ነው የሚተረጎመው ብለው ቢያስተውሉ። እኔ እዚህ ጋር አባቶችን ይቅርታ መጠየቅ እፈልጋለሁ። እናንተም ማረም አልፈልግም፣ እናንተም ማረምም አልችልም። እውቀቴም ብቃቴም አይደለም። ሲኖዶስ አለ ወይም ፓትርያርኩ ድረስ መድረስ አለበት ብዬ አስባለሁ። ጉዳዩ ሚዲያ ላይ መምጣት የለበትም ብዬ አስባለሁ። ሚዲያ አይደለም ቤተክርስቲያናችን የሚያስተዳድረው፣ የቤተክርስቲያን አባቶች አላት። በሚዲያ መዳኘት የለበትም ብዬ አስባለሁ፣ ያውም በእግረኛ ሚዲያ። በዚህ አጋጣሚ እግረኛው ሚዲያም ይቅርታ ቢጠይቅ ደስ ይለኛል። ምክንያቱም እሸቱ ይቅርታ ጠይቋል፣ አጥፍቻለሁ ተሳስቻለሁ ብሏል። እግረኛው ሚዲያም ግን የጫረው ክብሪት ቀላል አይደለም። እውነቴን ነው የምነግራችሁ። እግረኛው ሚዲያ የጫረው ክብሪት ቀላል አይደለም። ነገሩን ወደ ሌላ አንግል ወደ ሌላ አቅጣጫ እንዲሄድ ነው። ይሄ ነገር እግረኛው ሚዲያ ራሱ መጠየቅ አለበት ብዬ አስባለሁ። ምክንያቱም የመጀመሪያ አባቶች ራሱ ሲመጡ ብዙ ግራ የሚያጋቡ ጥያቄዎችን ሲጠይቅ ነበር። እኛም ማናቃቸው፣ በተለይ ነገሮችን ሁሉ ወደ ፖለቲካ ይዘት መውሰድ፣ በፖለቲካ ነው የተጣላችሁት፣ በእንደዚህ ነው የተጣላችሁት እያለ ነገሩን እያከረረው ነበር። አይኖ ሚዲያ በባህሪ ምን አይነት ነገር አለው? በተለይ አሁን የመጣው የዩቲዩብ ስታይል የሆነ ጉዳይ ሲነሳ ያንን ጉዳይ ማራገብ፣ ከዛ ብዙ ተመልካች ወደ ራሱ ማግኘት። እሸቱ እኮ በቃኝ አለ። እንደው እኔ ግራ ከገቡኝ ቪዲዮዎች ውስጥ እስኪ ይሄን ቪዲዮ እንመልከትና እንመለስ። ቤተ ሚናስና ቤተ ጣዕማ የምር እንደው እኛ ገዳማውያን ስለሆን ጸቡን በእምነት ስም እናድርገው። ምክንያቱም መጣያ ምክንያቱ ሃይማኖት ቢሆን ያምርብናል በሚል ታስቦ ነው እንጂ ሐሳቡ ጸቡ ከውስጥ የፖለቲካ ነው የሚል ደግሞ ዱምዱምታ ሰማለሁ። ጉምጉምታም ሐሳቡ የእምነት መሸፈኛው መጣያ ምክንያቱ እኛ በፖለቲካ ብንጣላ አያምርብንም። አንተ እንዴት ቤተ ጣዕማ ውስጥ ቤተ ጣዕማ የፖለቲካ ሆነ ላለመባል ቤተ ጣዕማ የእምነት ጥያቄ አነሳ። ያው ሁለቱም አባቶች ቤተ ሚናስም ቤተ ጣዕማም የዋልድባ መነኮሳት ስለሆኑ ጸቡ በሃይማኖት ይጀመር በሚል ነው እንጂ ውስጡ ፖለቲካ ነው። እኛ ፖለቲካ እንበላ አናውቅም። እኛ ምሕረት አውርድ የተሳሳተውን መልስ ልንጸልያለን እንጂ ሰው ጊዜ ልንብለን አንጸልይ። በዛ ጸሎት ነው በጊዜው የነበሩትም ሀገራዊ ለውጥ ራሱ የወቁ ውስጡን እንጂ እኛ አናውቅም። ገዳሙስ መቋሚያ ጥሎ አልጸለየም። እኛ ጸላታችን ጣልን እንጥላለን። አሁንም አለ ሰይጣንን ጠላታችን ጣል ጸሎተ ማርያም ደግበን ተቃራኒን ብለን መቋሚያ እንጥላለን። ሁልጊዜ የሁልጊዜ ጸሎታችን ነው። ኃይለ አጋንንተን ኃይለ አጽራርን ጸረ ገዳማችን ይሄ የወትር ጸሎት አባቶቻችን የወረሱን ይጣላል። እንግዲህ እዚያ ውስጥን ክርስቶስ የሚሰራው እኛ አናውቅም። አዎ በጊዜው በዚህ ጸሎታቸው ነው በጊዜው የነበሩት መሪ የሞቱት ሲባል ስለነበረ ይሄ ሰው ታሪክ እንጂ የኛ ታሪክ አይደለም። እኛም ጸልየን ገደልን ብለን ያወራነው የለም። እኛም ደግሞ ግደል ብለን አንጸልይ። ቤተክርስቲያናችን አትፈቅደው። መልስልን የተሳሳተውን ወደ ቤተ ክርስቲያን ሕግ ወደ ሃይማኖት መልስልን ብለን እንጸልያለን። ሰው ግደል እንኳን መንግስት እንኳን ጳጳስ ለማንም ቢሆን ቤተ ክርስቲያን አይምሮ ሰጥልን የሚወጣው መልስልን አስተካክልን ብላ ነው የምትጸልይ እንጂ ሰው ግደልን ብላ አትጸልይ። በጣም አሪፍ። አሁን የገባችሁ ይመስለኛል ነገሩ። ምክንያቱም እሸቱ በቅንነት ነው ሄደው። ተሳስቶ ሊሆን ይችላል። የሚሰራ ሰው ደግሞ ይሳሳታል። ጎበዝ ነው እሸቱ። በቃ ተሳሳተ፣ ይቅርታ ጠየቀ፣ መልስም ሰጥቶበታል። እግረኛው ሚዲያ ግን ስቲል ችግሩን ከመፍጠር ውጭ፣ ችግሩን ከማባባስ ውጭ፣ ክብሪት ከመጫር ውጭ፣ እሳቱ ላይ ነዳጅ ከማርከፍከፍ ውጭ ምንም የሰራው ነገር አለ ብዬ አላምንም። ከይቅርታ ጋር ውድ ተመልካቾቼ ከተሳሳትኩ አርሙኝ፣ በኮሜንት አሳውቁኝ ሀሳባችሁን። ብዙ ነገር የገባችሁ ይመስለኛል በዚህ አጋጣሚ። ምክንያቱም ነገሮች ሁሉ እንዲጦዙ ነው የተፈለገው። እንግዲህ በዚህ አጋጣሚ ይህን የምትመለከቱ አባቶችም ካጠፋው ይቅርታ እጠይቃለሁ። እውነት የተሰማኝን እንደ ምእመን እንደ ቤተ ክርስቲያኗ ምእመን ነው ይህን ነገር ያወራሁት። ብዙዎቹ ጋር ይህ ሀሳብ ስላለ ነው ይህን ያወራሁት እንጂ እኔ አውቄ ወይም ደግሞ የተሻለ እውቀት ኑሮኝ አይደለም።
ግን ብዙ ሰው ጋር እየተፈጠረ ያለው ሀሳብ ይሄ ነው። ተክለ ሃይማኖትም ቢሆን በዚህ ጉዳይ ላይ ያለውን ነገር እንደ ቀዝቀዝ ቢያደርገው። ምክንያቱም እርስ በእርስ እዛው አባቶችን ከማጋጨት ከአባቶች ላይ ስህተት ከመፈለግ ከዛ ውጭ ምንም ቁም ነገር አላየሁበትም። ሙሉ ቪዲዮን ለማየት ሞክሬያለሁ። እንግዲህ በአጠቃላይ ይህን ይመስላል ሀሳቤ። ነገሩን ያቀረብኩላችሁ በጣም አጠር አድርጌ ነው። ላልገባችሁም በእርግጠኝነት ከዚህ ቪዲዮ የሆነ ነገር ተምራችኋል ብዬ አስባለሁ። እኔ ይሄን ለእኔ የገባኝን ያህል ነው የነገርኳችሁ። እስኪ እናንተ ደግሞ የሚሰማችሁ ነገር ካለ በኮሜንት አጋሩኝ። በጣም አመሰግናለሁ። ሰብስክራይብ ሳታደርጉ ይህንን ቪዲዮ እየተመለከታችሁ ከነበረ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። ቪዲዮ አቀራረቤን ወይም ደግሞ በአጠቃላይ የቪዲዮን ይዘት ከወደዳችሁ ደግሞ ላይክ ግጩኝ። በጣም አመሰግናችኋለሁ። ሰላምና ጤና ከእናንተ ጋር ይሁን። በሌላ ቪዲዮ እስክንገናኝ ድረስ ቻው።